ዝግጅታችን ቀጥሏል ተመልካቾቻችን። ቀጣዩ እንግዳችንም የሆኑት በኢትዮጵያ ፖለቲካ ላይ ጥርሳቸውን የነቀሉ ናቸው። እንግዳችንን ወደ መድረክ እናመሰግናለን። እንግዳችን አረፍ ይበሉ። እንግዲህ ተመልካቾቻችን እንደነገርኳችሁ የዛሬው እንግዳችን በኢትዮጵያ ፖለቲካ ላይ ጥርሳቸውን የነቀሉ ናቸው። በጣም የሚገርም ነው ተመልካቾቻችን። በኢትዮጵያ ፖለቲካ ላይ ጥርሳቸውን መንቀል ብቻ አይደለም፣ አሃዳዊም ፌደራሊስትም ናቸው። 87ቱንም ብሔር ወክለው አገልግለዋል። መንግስትም ተቃዋሚም ሆነው ፓርላማ ከተቋቋመ ጀምሮ ሲያገለግሉ የቆዩ ናቸው። እኚህ ሰው አስገራሚ የፖለቲካ ፍልስፍና እንኳን የላቸውም አለኝ። መንገድ መዝጋት፣ ያደሩ አዲስ መሆን፣ ማፈናቀል፣ እነዚህ የፖለቲካ አቋሞችና ፍልስፍናዎቼ ናቸው። አቋም ነው ልጓም። አቤት ወዲህ እንግዲህ ተመልካቾቻችን ስማቸውን አልነገርናችሁም። አቶ ንፋስ ነው ዘመዴ ይሰኛሉ። አቶ ንፋስ ነው ዘመዴ ፕሮግራማችንን ጥሪያችንን አክብረው ስቱዲዮ ድረስ ስለተገኙልን እጅግ በጣም እናመሰግናለን። በድንቄም ልጆች ስም እናንተም አክብራችሁ እዚህ ስለጋበዛችሁኝ በጣም አመሰግናለሁ። የጥያቄያችንን ለመንደርደር ያክል ስለ ፖለቲካ አቋሙ ቢነግሩን። የኔ የፖለቲካ አቋም አለመያዝ ነው። በተረፈ ሪዮት ዓለም የምትሉት ነገር ኔቸርንም ነባራዊ ሁኔታንም አንድ ላይ በማድረግ ምን ተገብረው ይሆናል። ሪዮት ዓለም ማለት እኮ ይሄ ሶሻሊዝም፣ ሊበራሊዝም፣ ኮሚኒዝም የምንለውን አንድ ላይ ያደረገ የዛ አይነት ፍልስፍና ነው እንጂ እርሶ ያሉት አይነት አይደለም። ማን ያለው? አስረግጬ ነው የምነግርሽ። ንፋስ ነው ዘመዴ ሪዮት ዓለም የለውም፣ እንዲሁ ንፋስ ብቻ ነው ለሚለው ለዛ ተቅማጣም ቆርጠሽ ላኪለት። እኔ እውነቱን ነው የምነግርሽ። እያደረ አዲስ የሚሆን ተጓዥ የሆነ ተራማጅ የሆነ ፈረንጆቹ ፕራግማቲክ የሚሉት አይነት የፖለቲካ ሪዮት ዓለም ነው ያለ። ማንም ያውቃል። አሁን ወደ ቀጣዩ ጥያቄ በደንብ መጡልኝ። እርሶ በስልጣን ዘመኖ ህዝብ በድለዋል፣ የህዝብ ንብረት በልተዋል፣ ፍትህ አዛብተዋል፣ የህዝቡንም ሀብት እንደ ሸንኮራ መጠዋል። ይሄ የማይካድ ሀቅ ነው። እዚህ ላይ ያሉት ሀሳብ ምንድን ነው? ውሸት፣ ቅጥፈት። እኔ እውነቴን ነው የምነግርሽ። የህዝብ ሀብት በልቷል ለተባለው አዎ በልቻለሁ። ነገር ግን የኔ ዋና ስራ የነበረው ህዝቡን ቅርጥፍ አድርጎ መብላት ነበር። አዎ በልቻለሁ። ህዝቡን ቅርጥፍ አድርጎ መብላት ሲሉ ሊያብራሩልኝ ይችላሉ? ወል እንግዲህ ህዝብ እንደ ጀላቲ ነው። አሁን እኔ እዚህ እየጠባሁት እየመጠጥኩት ያለሁት የበሶ ጀላቲ ነው። እንዴት ይጣፍጣል መሰለሽ! ወደ ስልጣን ስትመጪ የመጀመሪያው የሙስና አበላል ወይም ደረጃ በሷዊ ነው። በሷዊ ሲሉ በሶ እንደምታቂው ያጠነክራል፣ ያበረታል። ወደ ስልጣን ስትመጪ የመጀመሪያው ደረጃ ይሄ በችግር የተጎዳ ማንነትሽንና ሰውነትሽን ትጠግኛል። ከዛ ለቤተሰቦችሽ ጠንካራ ሰንሰለት ያለው የቢዝነስ በር ትከፍችና ታጠነክሪያቸዋል። አልመጣም ታዲያ? ሁለተኛውስ? በጣም ጥሩ ቆንጆ ጥያቄ። አሁን ወደ ጥያቄው መጣሽ፣ ወደ ትክክለኛ። ሁለተኛው ሸንኮራዊ ጀላቲ ነው። ራስሽንና አጠገብሽ ያሉትን ሰዎች ደና አርገሽ ከጠገንሽ በኋላ ወደ መጋጥ ትሸጋገሪያለሽ። አየሽ፣ ከመምጠጥ ወደ መጋጥ ተሸጋገርሽ ማለት አይደለም? ደግሞ የሸንኮራ ጀላቲ መጋጥ እንዴት ደስ ይላል መሰለሽ! መጋጥ ደስ ያላለ ምን ደስ ይላል! አይ እርሶ ሶስተኛውስ? ሶስተኛው ኢሊፖፓዊ ጀላቲ ነው። አገር ውስጥ ያለውን መጠሽ፣ በሶሽን መጠሽ፣ ሸንኮራሽን ከጋጥሽ በኋላ ወደ ኢንተርናሽናሊ ትሸጋገሪያለሽ ማለት ነው። ጥሩ ጥያቄ መጣሽ። አሁን እቺ የሉፖፕ ከውጭ ሀገር ነው የመጣችልኝ ለእርሶ። አዎ ሎካሊ ከጋጥሽ በኋላ ኢንተርናሽናሊ ሀብትሽን ትራንስፈር ማድረግ ትጀምሪያለሽ። ዱባይ፣ ባንኮክ፣ ጥሩ የምትግጪ ከሆነ ደግሞ ስዊዝ እድሜ ልክ የምትመጪውን ሀብት
ትራንስፈር በተን ታደርጊያለሽ። እስቲ መጨረሻ ላይ የሚያስተላልፉት መልእክት ካሉት ጋጡ እንጋጥ ነገር ልውሰደው። እንግዲህ ጨዋታው ገባሽ አይደል ጋዜጠኛ? እንዲህ ቡር ማለት አይደለም። ጋጪ እኔ ብሎት ሁለቱንም በወስዶስ ይጋጭብሻል። ደረጃ አለው፣ ተዋረድ አለው። እንዲህ ዘለሽ ጋጡ ተመልካቾቻችን የዛሬ ቆይታችን የኔ ይመስል ነበር። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ጋጡ ብለዋል እሳቸው።